ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ፣ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? የኔ ውድ ቤተሰቦች ማለት ነው ደህና ናችሁ? የኔ ውድ ቤተሰቦች ለቤት አዲስ ሆናችሁ ሰብስክራይብ እያረጋችሁ ጀምሩ ማለት ነው። ሰብስክራይብ እና ላይክ እያረጋችሁ እሺ። የኔ ውዶች ሩታ ዛሬ እርግጠኛ ሆና 100% እርግጠኛ ሆና ሄርሜላ አንቺ ታለቅሻለሽ፣ ወራት ይፈጃል፣ እኔና አብርሃም አንድ ላይ እንሆናለን ብላ ተናገረች። ያ ማለት እንግዲህ ወደ ቪዲዮ ሳንሄድ መጀመሪያ እኔ አስተያየት ልስጥ እሺ ቤተሰቦች። ያ ማለት እንግዲህ ድራማው ሊቀየር ነው ማለት ነው ቤተሰብ። ሩታ እንደዚህ እርግጥ ሆና ተናገረችው። ገባችሁ አይደለ? የሆነ ነገር ስለተያዘ ነው በዚህ አጋጣሚ ማለት ነው። የሆነ ነገር ያሰቡት ነገር ስላለ ነው። እሱ ምንድነው? አሁን ልክ አብርሃም ሄርሜላን ሩታን ጎቷት ወይም ደግሞ ሩታ እያለቀሰች ወደ ሄርሜላ እንደሄደ ተመልሶ ደግሞ ወደ ሩታ መጥቶ ሄርሜላን ማስለቀስ ሊጀምሩ ነው ድራማቸው ውስጥ ማለት ነው። ገባችሁ አይደለ? ያ ጊዜ ሲመጣ ይሄንን ቀን አስታውሱ። ገባችሁ ቤተሰብ? ምክንያቱም ሩታ እርግጠኛ ሳትሆን እግዚአብሔርን ብላ ኦኬ አትናገርም። ድራማቸውን ሊገለብጡ ነው። እሱም ደግሞ ምንድነው ልክ አሁን ሩታ አብርሃምን እንደምትለምነው ወይ ደግሞ አብርሃም ወደ እኔ ተመለስ እንደምትለው የዛ ሰዓት ደግሞ ልክ አብርሃም ከሄርሜላ ጋር ይሆናል። ወደ አብርሃም ወደ ሩታ ይመለሳል። ሄርሜላ ደግሞ የዛ ሰዓት ታለቅሳለች፣ ትለምናለች፣ ዋቴቨር ማለት ነው። ብዙ ነገር ታደርጋለች። ገባችሁ አይደል? ልክ እንደ አሁኑ እንደ ሩታ ትሆናለች ማለት ነው። ገባችሁ? ድራማው እንግዲህ መቼ ሊቋጭ ነው የምትሉ ሰዎች ማለት ተስፋ ቁረጡ የኔ ውድ ቤተሰቦች። የእነ አብርሃም ድራማ መቼም አይቋረጥም። ገባችሁ አይደለ? መቼም ማለት ነው። ሌላኛው ደግሞ ሜሪ ቤት አብርሃም መጥቷል። ዛሬ አልፖስትም፣ ነገ ይፖስታለሁ፣ ነገ መጣበታለሁ። ሜሪ እንግዲህ ዱባይ የነበረው ፍቅር የት ሄደ? ዱባይ የነበረው የአብርሃምና የሩታ ደጋፊዎች የት ሄዳችሁ እያልሽ ነው ዛሬ ማለት ነው የመጣሽው። ነገ እርግጥ አድርጌ እናገራለሁ። እናንተ ሙጭጭ አርጋችሁ ከበላችሁ አርጋችሁ ማለት ነው በላችሁ፣ እናቴ በላችሁ። ዞር ብላችሁ አላያችሁም እናንተ ተንከሲሶች ማለት ነው። እናንተንማ ነገ እረግጣለሁ ሩታንም አብርሃምንም እያንዳንድሽ ሆዳሞች ማለት ነው። እኔማ ተውት። እኔማ አንድ ቀን ነው የተገኘሁት፣ አንድ ቀን ነው። ችግር የለውም ኤቨር ችግር የለውም። እኔ ግን በጣም እናንተ ውለታ ቢሶች ማለት ነው። የዛሬ ቪዲዮ ላውራ እንጂ አሁን በሜሪ ቪዲዮ ላይ አሁን የሄጀበት እንዴት ነው የሚሆነው ለነገ ማለት ነው ቤተሰብ። ከዛ የታለ ፍቅራችሁ የዱባይ የነበራችሁ ደጋፊዎች? ኧረ እባክሽ ተይ እንጂ። ቆይ ነገ እመጣበታለሁ። ዛሬ አሁን ስለዛኛው ቪዲዮ ላውራ ወይስ ስለዚህኛው ቪዲዮ ላውራ ነው? አሁን እንደዚህ እንትን ምለው ማለት ነው። በዛኛው አውራለሁ። ላላወቃችሁ አሁን የመጡት አዳዲሶች ናቸው። ተቀበሉ እንጂ ተቀበሉ። እነሱንም ስትበሉ ድረስ ተቀበሉ እንጂ የድሮቹ የለንም። እኔም ወጥቻለሁ፣ ደጋፊ አይደለሁም። ኦኬ በአደባባይ ተናግሬያለሁ። 10 መራ 10 ታይምስ ተናግሬያለሁ። 10 ጊዜ ተናግሬያለሁ። በሚገባችሁ ቋንቋ ይግባችሁ። ስለዚህ አሁን ስለ ዛሬ ቪዲዮ ላውራ። ኧረ ፈጣሪ ያለ ትዕግስቱን ስጠኝ። እና እንግዲህ ሄርሜላና ሩታ ዛሬ ተገናኝተዋል። ሩታ እንግዲህ አብርሃም ሄርሜላን እንደሚያስለቅሳት ተናግራለች። ቀለበት አውልቅ ነው። ትናንትናም ዳኒ ሄርሜላ ቀለበትሽን አውልቂ ነው። ከትናንትናም ቀለበትሽን አውልቂ ነው። ዛሬም ቀለበትሽን አውልቂ ነው። ከቀለበት ጋር የሆነ ነገር አላችሁ። ያው ይሄን ሰሞኑን ሚዲያ ላይ ያለውን ነገር እያያችሁ ነው ብዬ አስባለሁ። በኔ በኩል ያለውን አቤልንም ሁሉንም በቃ በኔ በኩል ያሉትን ሁሉንም አብርሃም ገና ለኔ ቀለበት ስላደረገልኝ የሚፈጠረውን ነገር ከኔ አልፎ ወንድሞቼ አቤል ላይንም ገና ሚኪያስ ላይ እንዲመጣ ይችላል አይታወቅም። ብቻ እያደረጉት ያሉት ነገር ትክክል እንዳልሆነ በጣም ግልጽ። እሱማ ያው ከእጅ የያዙት መዳም እንደምን ይቆጠራል እንደሚባለው ተነስቷል ሁሉም ሰው ማለት ነው። በአሁን ሰዓት ሄርሜላ እንግዲህ አብርሃም የራሱን ህይወት መጀመር ይችላል። በዚህ አጋጣሚ ፈቷታል ሩታን። መብቱ ነው፣ የፈለገ ነገር ማድረግ መብቱ ነው። አብሮ ቢተኙ ራሱ ከዚህ በኋላ አያገባንም አይደል እንዴ? መብቱ ነው። ገባችሁ አይደለ? አብርሃምና ሄርሜላ ቢተኙ መብታቸው ነው። ገባችሁ? አብርሃምና ሩታ ተፋቷል፣ አለቀ። ተፋቷል። በሚዲያ ተናግሯል። 80 ቀደናል ብሏል። አንድ ባልና ሚስት የተፋቱት ባልና ሚስት ድጋሚ አይገናኙም።
ቢገናኙም ልጃቸውን ለማሳደግ ተመስገን። ግን ይሄ ሰሞን ልውልዬ ናፍቆ የኔ አባደና ነኝ የኔ ውድ ልጅ ማለት ነው ባለበት እግዚአብሔር ይጠብቅ። እንኳን ከሚዲያ እንትን አረጉ ሽፍና አርጎ አስቀመጡ ልብ ገዙ ማለት ነው። ተመስገን። አሁን እርስ በራስ እየተሸቃቀሉ ነው። ልውልዬ ቁጭ ብለዋል። ተመስገን እረፍት እያገኘ ነው። ወይኔ አማርኛ በእግር አትፍረዱብኝ። እኔ ልብልብ ብዬ ስለማወራ ነው። እሺ አማርኛ ቢጠፋብኝ እንትን አትበሉ እንጂ እና ማለት ነው። አሁን እንግዲህ ዛሬም ቀለበት አውልቂ ብላ ሩታ ልትመጣ ነው። ሩታ ማለት ነው። እኔ በዚህ ልክ ሩታን የሆነ ነገር አድርገው ነው እንጂ ማለት ነው። ሩታ በዚህ ልክ ክብሯን ዝቅ አድርጋ እየለመነች በየጊዜው አልፈልግም አልወድም ገደል ግባ ያለችው ወንድ ልጅ አሁን እየመጣች አትለምንም። የሆነ ነገር ተነክታለች የምለው እኔ በምክንያት ነው። ገባችሁ? አብርሃም ይኸውላችሁ እዚህ ጋር ማለት ነው ልንገራችሁ ማለት ነው። አብርሃምና ሩታ ባልና ሚስት ሆኖ በነበሩበት ሰዓት አብርሃም ከሄርሜላ ጋር ሄዶ አብሮ እንትን እያሉ በነበረበት ሰዓት አብሮ ሲሳሳሙ አብሮ ፎቶ ሲነሱ ምናምን ተናግረናል። እሱም ደግሞ በሩታ እጅ ስለነበረ ባለትዳር ስለነበረ ስላልፈታ፣ ነገር ግን የተፋቱ ባልና ሚስት ለልጃቸው ይገናኛሉ፣ ልጃቸውን ያሳድጋሉ፣ ልጃቸው በኩል ይነጋገራሉ እንጂ ለምን ሚስት ተገባ ለምን ቀለበት አደረክ ብላ እየሄደች አታለቅስም፣ እየሄደች አለምንም፣ እሱም አይነካትም፣ አያገባውም። ገባችሁ? ግን እነዚህ ያው ለምን የአዲስ ህይወት ስጅን ፈጣሪ መስክንዳናለሽ አላሁ ዘርፍ እሺ ምንድነው የተካሄደ ያለው ማለት ያው ነገሮችን በደንብ ተቀበል ነው ያለበት ሁኔታ ምንድነው እየተካሄደ ያለው ሰምተሻል? እኔ ሩታ ግን የሆነ ነገር ሆናለች። የምሬ ነው። እኔ አሳዘነችኝ። አሁን የምሬ ነው። የሆነ ነገርማ ሆናለች። የሆነ ነገርማ ተነክታለች። ቤተሰብ በሰላሙ አይደለም። የምሬን ነው የምላችሁ፣ በሰላሙ አይደለም። እኔ እርጉዞኛ ያለው ምንድነው እየተካሄደ ያለው? ሩታ እኔ ጠዋት ተናግራል። ሩታ አሁን ነው የነቃችሁ። ተኝታ ነበረ። ቤተሰብ የምሬ ነው፣ ተኝታ ነበር። ታውቂያለሽ አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ሰው ይሄንን ነገር እያወቅሽ በዚህ ልክ አጣቶች ቀለበት እንዲያስልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ቀለበት ማድረግሽ ተገቢ ነው ወይ? ሁለተኛ ልጅ ወልጅ ያለው ሁለተኛው ልጅ አርግጅ ያለው እዚህ ጋር ማለት ነው። አንደኛ ሩታ እንኳን ሁለተኛ ልጅ አይደለም በዚህ እኔ ልጅ ሁለተኛ ልጅ አይደለም መጀመሪያ ልጅ እኮ ነፍሰ ጥሩ ሆነሽ እኮ ሄርሜላ ከአብርሃም ጋር ናት። የኔ እናት አንቺ እኮ አራስ ሆነሽ ገና ከአራስ ሳትወጪ እኮ አስደስታለሁ አግባኝ ያለች ሴት ናት ሄርሜላ። እንኳን ሁለተኛ ልጅ ወልደሽ ምን ገዳት? ምን አገባት? ምን አስጨነቃት? የምታፈቅረው ወንድ ቀለበት አደረገላት። ሄርሜላ ምን አገባት? ምን አስጨነቃት? ዶንት ኬር አባውት ምንም አይጨንቃትም። ምክንያቱም እንኳን ሁለተኛ ልጅ አይደለም 10ኛ ልጅ ብታረግጂ ምንም አይመስላትም። ገባሽ? እሱን አይገባሽም? የምሬን አይገባሽም እንዴ ሩታ ማለት ነው። አራስ ሆነሽ እኮ አብርሃምን ፍቅር ጥያቄ ጠየቀች ናት እንዴ? ምን ሆነሽ ነው? አንቺ እኮ ነፍሰ ጥሩ ሆነሽ እኮ ከሱ ጋር እኮ እንደምታፈቅረው እየተናገረች ያለች ሴት ናት። እኔ ሳልመጣ በፊት ነው የተጣላችሁት፣ ስለዚህ እኔ ከመጣሁ በኋላ አይደለም የአብርሃምን ደስታ ነው የምፈልገው ብላ ከአብርሃም ጋር የነበረች ሴት ናት። ስለዚህ ምንም አይመስላትም ብታረግ ይሻልሽበት ምክንያት ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ውልታውሪ በመብስ በስትክክል ሀሳብሽን ንገሪኝ እስኪ። ግልጽ ነው ሀሳብ እኮ ነገርኩሽ። ማለት ተገቢ ነው ወይ ይሄን ነገር ማድረግሽ? በዚህ ልክ አጣልፋሽ እንደዚህ አይነት ነገር እንዲያደርግልሽ ማድረግሽ ልክ ነው አንደኛ። ሁለተኛ ነገር ደግሞ እኔ ካብሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። በዚህ ልክ እንደዚህ ሆነሽ ተገቢ እኮ አይደለም። የምር ሩታ አሁን የምታወራ ጠፋባት። እግዚአብሔርን እኔ ራሱ ልማል እንጂ እንደነሱ የምታወራ ጠፋባት የኔ እናት። የምር ይሄ ነገር ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ታዋት ብዬ አይደለም እኮ ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ሄርሜላ እሱማ ብዙ ጊዜ ተናግረሻል የኔ እናት። አግባኝ፣ አስደስታለሁ፣ እወዳለሁ፣ አፈቅራለሁ ብለሽ ሩታ አራስ ሆና እንኳን ተናግረሻል። ሰርፕራይዝ ተደርጌ ነው አትበይ እንዴ ይለሽዋል። በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትይ ትችያለሽ። የሚያደርገችው እንዲጣደፍ ነገሮቹ ቀለበት እንዲያደርግ አብርሃም ለሄርሜላ እያደረገችው ሄርሜላ አይደለችም። ሩታ ዋነኛው ሚና አንቺ ነሽ፣ ዳኒና ሜሪ ናችሁ። ሶ አብርሃምን 10 ጊዜ እየጠራችሁ እየለመናችሁ እያለቀሽ ሶ ያለሱ መኖር እንደማቺ እያደረግሽ ከዛስ ዳኒ ደግሞ አብርሃም አንተ ሄርሜላ ቀለበት ካረክ እኔ ወንድ አይደለሁ ምናምን እያለ እየፎከረ እልህ ውስጥ አስገባችሁት። አብርሃም ለሄርሜላ ቀለበት አደረገ።
እንጂ ሄርሜላ አይደለችም። ሄርሜላን ለቀቅ አድርጓት። ሄርሜላ አይደለችም በዚህ ጉዳይ ሄርሜላ አይደለችም እያደረገችው። ሄርሜላ አይኖ እናቃለን ጠይቃለች አብርሃምን አግባኝ ብላለች። ካንቺ በላይ እንደምታስደስተው ተናግራለች። እሱን እናቃለን። ነገር ግን ቀለበት አብርሃም ለሄርሜላ እንዲያደርግ እሷ ራሷ ትፈልግ ነበረ። ነገር ግን አብርሃም ቸኩሎ እያደረገው በእናንተ ምክንያት ነው። እናንተ ናችሁ እልህ ውስጥ ያስገባችሁት። የራሳችሁን ጥፋት አትሸፍኑ። እሱ በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን አትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ የእርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ልክ አይደለም። በመጀመሪያ ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለእኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው ሄርሜላ። በላምንሽ አልችልም እኔ አይ ነው ልታምኛቺ። ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው የምትችይው። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቆይ አልገባኝም። ሄርሜላ ማለት ነው ኦኬ ሩታ እርጉዝ ከሆነች ተስፋ ትቆርጫለሽ ማለት ነው። አብርሃም ትትያለሽ ማለት ነው። አነጋገርሽ እንደዛ ነው መሰለኝ። እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደኋላ እንመለስና እንደዚህ ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ በጣም አልተቀበለውም ማለት ነው። አይቷል፣ በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ ምናልባት አንቺ ለኔ ምክር ሆኖ እንዲሰማኝ ለአንቺ ግን እኔም ከአብርሃም ለማራቅ የምትመክሪኝ ምክር ልቀበለው አልችልም። ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋ እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃም ተመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ የመጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውልሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድ ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ። እሱ ነበረ በጣም ላንቺ ወንድ ልጅ እኮ ከቆረጠ ነው። ግን ሴቶች ማለት ነው በፍጹም እንደሩታ ሆነን አንሆንም። በፍጹም አንሆንም ልንሆንም አንችልም። ገባችሁ አይደለ? አንደኛ መጀመሪያ ሲጀመር የሩታ ገጽ ባህሪ ኦኬ እያለቀሰች መምጣቱን ከመጀመሪያ ጀምሮ ኦኬ ሄርሜላም ሆነች ሩታም ሆነች ኦኬ ሴት ልጅ በዚህ ልክ አልቅሳ ወንድ ለምና አግባኝ ብላ አፈቅራለሁ ብላ አንሆንም፣ አታስተምሩም፣ አንማርም ከእናንተ ምንም ማለት ነው። ከዛ በኋላስ ሴት ልጅ ካረገዘች በኋላ ባለ ጥሎኝ ሄዶ ከሌላ ሴት ጋር እየማገጠም ሆነ እንደፈለገ እንኳን መማገጥ አይደለም አብሮ ተኝቶ አይደለም ክርና መርፌ ሆኖ ብቻ አይደለም እኮ እኔ ከነሱ ጋር የምለየው እንኳን ሊስማት ማለት ነው። እንኳን ሊስማት ግንባሯም ሆነ ጉንጯም ሆነ ምኗን ሊስማት ማለት ነው። ስልክ እንኳን ከሴት ጋር ካወራ እኔ አጠገብ አልደርስም። ለምን 10 ልጅ አይኖርም? አሳድጋለሁ አፈር በልቼ ማለት ነው። የቀን ስራ ሰርቼ ልጆቼን አሳድጋለሁ። እንደዚህ አይነት ሀበሻ ሴት ልክስክስ የለችም። እንደናንተ ሁለታችሁም ልክስክሶች ሁለታችሁም። ዛሬ ተሳደብኩ። አምላክ ያንተ ይቅር በለኝ። እናንተ ከየት መጥተው ነው ይሄ ስድብ ማለት ነው? የተውኩት ስድብ መጣ። ፈጣሪ አምላክ አንተ ይቅር በለኝ። አዎ ግን እኮ እውነት ነው አወራሁት። እውነት ነው። ወይኔ ፈጣሪ አምላክ አንተ ይቅር በለኝ። ጠጣው እንደ ዛሬ አልጠጣውም። እኔ ምለው ማለት ነው እነዚህ ሁለቱ ሴቶች እኔ ስላናደዱኝ ነው። ገባችሁ አይደለ? ምክንያቱም እንደነሱ ሴቶች አይደለን። ገባችሁ? እንደነሱ እንደ ሁለቱ አልቅሰን ወንድን የምንለምን የሀበሻ ሴት የለችም። ገባችሁ? ሲቀጥል ደግሞ አስረግዞኝ ሄዶ ሌላ ሴት ጋር እየሆነ ለምነን ያኛውን ወንድ እንድናገባው በፍጹም አናደርግም። ነፍሰ ጥሎኝ ሄዶ ከሌላ ሴት ጋር የሆነ ወንድ መልሼ ወደ ህይወቴ አላስገባም። የፈታሁት ደግሞ አልፈልግም ብዬ ፈትቼው ደግሞ ሌላ ሴት ሄዶ ያገባ ወንድ ደግሞ መልሼ በህይወቴ ውስጥ ላስገባም አልችልም። ገባችሁ? ግን ለቤቴ አዲስ የሆናችሁ ሰብስክራይብ አደረጋችሁ ቤተሰብ ሰብስክራይብ እና ላይክ አድርጉ። እሺ ነው ውዶች እና ማለት ነው እኔ ራሱ ደከመኝ እኔ ስለነሱ እያወራሁ ደከመኝ። እና እንደ ሄርሜላና እንደ ሩታ የአበሻ ሴት በፍጹም አናደርግም። ወንድን አንለምንም። ይለምኑላን እንጂ ለምኖን ነው የሚያገቡን። ሽማግሌ ልኮ አለቀ። ሀበሻ ሴት እኮ ማለት ነው ቆፍጣና ቆንጅዬ ጠይም
የአበሻ ሴት ወንድ ልጅ ለምን ልታገባ? የጀግኖቹ ዘር እኮ ነን፣ የጀግኖቹ ዘር ማለት ነው። ሀበሻ ሴት እንደዛ አይነት ልክስክስ ሀበሻ ሴት የለችም። ድጋሚ ተሳደብኩ። በቃ ምንም ማድረግ አልችልም። ዛሬ ስድብ አፌ ላይ እየመጣ ነው እንዴ እና ማለት ነው። ቤተሰብ እስቲ እንጨርስ ቪዲዮን። በጣም ፍላጎት እንዳለው የሚያሳየው ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ በአንቺ ከአንቺን ድጋሚ እንደማይፈልግሽ እና ከኔ ጋር አዲስ ህይወት ሲጀምር ነው ይሄን ነገር ያሰብሽው እንጂ በእርግጠኝነት ሩታ ስመልሰው እኮ ነው ብዙ ጊዜ አይተሻል። አሁን ደግሞ አልቻልሽም ሩታ አሁን ኖ እያለ ምናምን ስመልሰው በጣም ብዙ ጊዜ አይተሻል። እንግዲህ ይሄ እንኳን እኮ ሩታ ከልብሽ አንዴ መልሰሽ ነበር። አሁን ከልብሽ አንዴ መልሰሽ ነበር አብርሃምን። እኛም ደስ ብሎን ልትበቀል ነው ብለን ከዛ በኋላ ሁለተኛ ቀን ስትደሰቱ ደስ ብሎን ከዛ በኋላ ልቡን ሰበርሹ። ከዛ በኋላ ግን አስክረሹ ነው ወደ ራስሽ የመለሹ እንጂ አልተመለሰም አብርሃም። የሚዋሽም ነገር ብቻሽን ሲያቅትሽ ከነሜሮን ጋር ከነዳኒ ጋር ሞከርሽው፣ አልተሳካልሽም። ገባሽ? እስከ ማልቀስ ድረስ ሄደሻልና ከዚህ በፊት ምናልባት ለአንድ ወር ለሶስት ቀን ውስጥ መልሰሻል። እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣርሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ ባንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል ደህና አድርጌ እንደት ሄርሜላ አንገቱን እንዳይደፋ ምን እንዳይሆን አሳድጓለሁ እንደት ትክክለኛ የስራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ? የስራ ሰው አንድ ብለሽ ነው እስቲ ሩታ ራሱ የደነገጠች ትመስላለች። ሩታ ራሱ የደነገጠች ትመስላለች። የስራ ሰው አረግኩኝ አለች። እናንተ ኦኬ፣ በፊት አብርሃም ሄርሜላን ሳያገኝ ልፍስፍስ የስራ ሰው ነበረ ማለት ሩታ ስትለምነው ይሄዳል ምናምን ቆፍጣና ነበረም ማለት ነው። ከዛ አሁን ግን ቆራጡ የስራ ሰው እንዲሆን አደረገች ሄርሜላ። በቃ ወጣ። ስራ ነው ቤተሰብ፣ ስራ ነው። እኔ የምለው ስራ ነው። አለቀ። ተስፋ ቆረጡ። ስራ ነው የመጣሽው ገባሽ? እንደዛ አንቺ ለኔ በፍጹም ጥሩ ነገር እንደዛ ትመክሪኝ አምታለሽ ሰው አይደለሽም። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገር ሰው የስራ ሰው መሆንን ከአንቺ ጋር አይደለም ሰርቶ መለወጥን ያየው ማንም መሰክረው ነገር ማውራት አይጠበቅብኝም። መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። ኦኬ እንትኑ ነው እንዴት እንደተነሳ ምናምን ነው እንደ ሄርሜላ ያወራችው ማለት አብርሃም እንዴት እንደመጣ ምናምን ስራችን እና ተግባራችን ምስክር። ስለዚህ ታዲያ ኦኬ እሱን ነው አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱ ማስደፋት አለብሽ ብለሽ ታስቢያለሽ? ኖ እሱ አይደለም። ይኸውላችሁ እንደማንም ሰው አብርሃም ገና የዛሬ 3 ዓመት የዛሬ 2 ዓመት ቪዲዮ ካያችሁት በጣም ጩጬ ነው አብርሃም ማለት ነው። ገባችሁ አይደል? እኔ ራሱ ከዚህ ሄጅ ሳገኘው ኦኬ ለሚሱቅ ላይ ስንገናኝ ማለት ነው በጣም ጩጬ ነበር። የምሬ ነው የምላችሁ። በዛ ላይ አጭር ነው አብርሃም። እኔ አጭር አይመስለኝም ነበርና አጭር ነው ምናምን ገና ጩጬ ነው። ቁንጣ ነው የሚለብሰው የነበረው ምናምን ቀጭን ነው። በጣም ቀጫጫ ነው እንዴ አብርሃም አንተ ነህ እንደ ምናምን ስለው ማለት ነው ትዝ አንቺ ነሽ ምናምን ብሎኝ ከዛ በጣም ቀጫጫ ነበረ እና ጩጬ ነው። እሱን እናውቃለን። ማንም ሰው ማለት ከተነሳበት ግዴታ የተነሳበት መገኘት አለበት ብዬ አላስብም። ማንም ሰው ማለት ነው እድል ነው። ከሩታ ጋር አገናኝቷቸዋል አብርሃምና ሩታን ማለት ነው። ስለዚህ አብሮ አደጉ፣ ትልቅ ደረጃ ደረሱ። ሲቀጥል ደግሞ አንድ ሰው ያለፈበትን ታሪክ 10 ታይም አናወራም። 1 ሚሊዮን ጊዜ አውርተናል። አብርሃም እንዴት እንደተነሳ፣ ሩታ እንዴት እንዳነሳችሁ፣ አብሮ እንዴት እንዳደጉ፣ አብሮ እንዴት እንደሆኑ፣ ለዚህ እንዴት እንደበቁ ምናምን ብዙ ከፍቅርን አምጥቶ ማደግ እንዳልቻለ እሱም ተናግሯል። አባይ ሚዲያ ላይ ተናግሯል። ገባችኋል? አልዋሸም። ግዴታ አንድ ሰው የሆነ ቦታ የተነሳውን ሰው ድጋሚ ማውራት አይጠበቅብንም። ገባችሁ አይደለ? ስለዚህ አብርሃም የዛ ሰት ቀጣጣ ነበረ፣ ቀጭን ነበረ፣ ግን የስራ ሰው ነበረ። ሲጀመር ካያችሁት ቲክቶክ ላይ በጣም ፕራንክ ይሰራል፣ በጣም ስራ ይሰራ ነበረ። ኮሜዲ ይችላል ምናምን፣ ከሃይሚ ጋር ከኤፊ ጋር በጣም ይችሉ ነበረ። ይሰራል፣ የስራ ሰው ነው አብርሃም ከበፊቱ። ግን ሩታ ስትመጣ ደግሞ በደንብ ለዚህ እንዳበቃቸው ማንም ሰው ያወራል። እኛም ብዙ ጊዜ አውርተናል። ድጋሚ ደጋግመን ማውራት አይጠበቅብንም። ገባችሁ አይደለ? ስለዚህ ማንም ሰው ያውቃል ከሩታ ጋር አድጎ ለዚህ እንደበቁ ማለት ነው። ገባችሁ አይደለ? ግን አብርሃም ደግሞ አሁን የዛሬ 3 ዓመትና የ2 ዓመት ቪዲዮ ስታዩና አሁን ስታዩ የምር ህፃን ነው ገና አብርሃም ማለት ነው። ግን ማገኘቱ ህፃን ነው ስላችሁ ህፃን አይደለም። ኦኬ አስረግዞ አስወልዷል ቤተሰብ ማለት ነው። ያው ታውቃላችሁ የሆነ ሰው ሲያገኝ ኦኬ ይለወጣል፣ ወፍራም ይሆናል፣ በጣም ሀሳብ ጭንቅላቱ ላይ ይቀየራል። የና አብርሃም ጭንቅላታቸውን ለማይንዳቸው ለወጥቶ ሌላ ጭንቅላት ነው የተፈጠረው ማለት ነው። ብር ማለት ነው ገንዘባቸውን የሩታም የአብርሃም እዚህ ጋር እንደዚህ ከፍታችሁ ብታዩ ውስጡ ማለት ነው
ኦፕሬሽን ብታረጉ ብትከፍቱ ማለት ነው ገንዘብ ነው እኚ ብሎ የሚስቅላችሁ እንጂ ማይንድ የላቸውም፣ ጭንቅላት የላቸውም። ጭንቅላታቸው በገንዘብ ነው የተሞላ ማለት ነው። የድሮ አብርሃምና ሩታ እናገኛለን ካላችሁ በጣም ተሳስታችኋል። እኔም 100% ስለምምልላችሁ ነው። በጣም ተሳስታችኋል። ለመዳም ቅመሞች አብሶ ሩታና አብርሃም ጥቂት የሚያክል አያዝኑም። ጥቂት የሚያክል እኔ በደንብ ስለማውቃቸው ነው። በደንብ ማለት ነው። ማስረጃም ስላለኝ ነው። ገባችሁ አይደለ? እኔ ዝም ብዬ አላወራም። ጥቂት የቆሻሻ ጥፍር የሚያክል አያዝኑላችሁም። ገባችሁ? ከእናንተ መብላት ይፈልጋሉ በጣም ማለት ነው። እግዚአብሔር እኔ በጣም ነው ያዘንኩባቸው። በጣም አንድ ቀን እንኳን የሰው ልጅ እስቲ ለራሳችሁ እደጉ፣ ለራሳችሁ ትልቅ ደረጃ ድረሱ፣ እኛ እኮ እየሰራ ነው አይሉም እናንተ እንዴ? እኔ ለእናቴ መሆን ያቅተኛል ወይ? አያቅተኝም። ለራሴ መሆን አያቅተኝም። ከመዳም በወር ከነሱ ሩብ ከምታገኝ ሴት አለምንም። ገባችሁ አይደለ? ኧረ እነዚህ ስለነሱ ባወራ እኔ በስላሴ ስም ቆይ ኢትዮጵያ ልግበና እኔ በላይቭ በደንብ ነው ማወራላችሁ። በደንብ ማለት ነው። አጠገባቸው ቁጭ ብዬ ኢትዮጵያ ውስጥ እንደዚህ መልሳለሽ። እንደዛ ነው። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ። በጣም በግልጽ አማርኛ ማስደፋት ነው የምታወሪው። ጤነኛ አይደለሽም እንዴ? ጤነኛ ነኝ እንጂ በደንብ ልኳሽ የምትሽው ነገር ወይ በሚሰራው ተግባር በሚሰራው ነገር ትክክል እንዳልሆነና ብዙ ጊዜ እንዲመለስ ልነግረው ይችላል። ኖ ሩታ በዚህ አጋጣሚ ታዲያ ምላሽ ሩታ ማለት ነው ኦዲየንስ ነው እንጂ የሚያወራው አብርሃም እንደዚህ ከአመዳን ስታለች ምናምን ብለን እኛ ነን የምናወራው አብዛኛው ጊዜ እንጂ ሩታ አንድ ቀንም አብርሃምን ለማሳደጓ አብርሃምን ለዚህ በማብቃቷ አብርሃም ከሷ ጋር በማደጓ አንድ ቀንም ተናግራ አታውቅም። አንድ ቀንም ማለት ነው አንድ ቀንም ራሷን ኮፍሳ አታውቅም። ገባችሁ አይደል? ነው አንገቱን እንዲደፋ አንገቱን እንድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግሬ ሳይሆን የምሬን ተናግራ አታውቅም። ይሄ እውነት ነው። እውነት ነው። ቤተሰብ ማለት ነው አብርሃም እንኳን ማለት ነው አብዛኛው ጊዜ ሩታን እንደ ጥፋተኛ በደንብ ሚዲያ ላይ ወጥቶ በጣም ደጋግሞ የሚያወራ አብርሃም ነው ስለ ሩታ ማለት ነው። ገባችሁ አይደለ? ሩታ ግን አንድ ቀንም አብርሃምን ጥፋት ትሸፍናለች እንጂ አብርሃምን ጥፋተኛ ነው ብለ ተናግራ እንኳን አታውቅም። ይሄ የምናውቀው ነው የማይዋሽ ማሳይተሽዋል። ሩታ በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል። ገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንጻር ስናስብ ማለት ሄርሜላ እሱን እንኳን እንደ ሩታ ሰውን የሚያከብር ሰው አልነበረም። አሁን እንደውም በዚህ ሰሞን እሱም ደግሞ አሁን ሄርሜላና ዳኒ በሩታ ህይወት ውስጥ ገብቶ አሁን ኦኬ ከራቁት ፎቶ ካነሳች በኋላ ነው ሩታ በጣም የሆነ እንዴት ነው ክብር ዝቅ ማድረግ በቃ እንዴት ምን ውስጥ እንደገባች አላውቅም። ከዛ በኋላ ነው እንጂ እንደ ሩታ ኦኬ ሰውን አክብሮ ዝቅ ብሎ ጉልበት የምትስም ሴት የለችም። ገባችሁ አይደል? ሩታን እናውቃታለን። እግዚአብሔር ነው የምላችሁ። ስነ ስርዓቷ፣ ቀሚስ አለባበሷ፣ ጸጉር አያያዟ እኔ ይሄው ላለቅስ ነው እንደ ቤተሰብ እኔ ሞኞኛለሁ ግን አላለቅስም። እኔ ቆርጦልኛል፣ እግዚአብሔር ቆርጦልኛል በሩታ ማለት ነው። በቃ እኔ መከርኳት አልገባ ብሎኛል። እኔ እኮ የሆነ ነገር ስትሆን እንኳን የማለቅስ ልጅ ነበርኩ። አሁን እንኳን ቆርጦልኛል። ገባችሁ አይደለ? የማንም ደጋፊ እንዳልሆንኩ በቃ ራሴን አሳመንኩኝ። ስለ ትዝታ ብቻ ትዝታ ደጋፊ እንደሆነች የሆነ ነገር ሲመጣ ጭንቅላቴ ውስጥ ማለት ነው ትዝታ አስታውሽ፣ የራስሽ ደጋፊ ነሽ፣ የማንም ደጋፊ አይደለሽም እያልኩኝ ራሴን አሳመንኩኝ። እግዚአብሔር ይመስገን። ግን እንደ ማክበር ደግሞ ካወራን እንደ ሩታ ሴት ሰውን የምታከብር ሴት አይለችም። በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ስነ ስርዓቷን በደንብ እናውቃለን። ቀሚሷን እኔ በጣም የምወድላት አብሶ እትዬ ጋር ስትተዋወቅ እትዬ ጉልበት ላይ ሌሎችን እኮ አይተናል አይደል እንዴ? በእትዬ ጉልበት ላይ እንዴት ጉልበታቸውን ስማ እንደተዋወቀች እንደ ሩታ እኮ አሁን ነው የተበላሸችው። አሁን ቅርብ ጊዜ እሱም ደግሞ እናንተ ሜሪና ዳኒ ከተዋት የአብርሃምን ምን እንዳስነኳት አላውቅም። እንዴት እሺ እንዳለች አላውቅም። የራቁት ፎቶ ቅረጭ ከተባለች በኋላ ነው ሩታ የተበላሸችው። ቀሚስ እንኳን እኮ በቃ ስነ ስርዓት የያዘች እኮ ናት። አጭር ቀሚስ እንኳን የማለብስ ሴት እኮ ናት። አማረኝ ብላ እንኳን ገለዋን የማታሳይ ሴት እኮ ናት። የምሬን ነው የምላችሁ። የተላጠ ሙዝ ማንም ሰው አይበላም ታውቃላችሁ። አሁን ነው እኮ እሱም ደግሞ አብዛኛው ደግሞ ተመልካች በያ እያቀነባበሩ አጭር ቀሚስ ያምርባታል፣ ቁንጣ ያምርባታል እያደረጉ ማለት ተናግሬያለሁ። ሩታ እኮ አሁን ነው እንጂ እኮ እንደሷ ሰው አክባሪ የለም። ማንም ሰው ሊናገራት አይችልም። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃት እንደዚህ ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ፣ ቢገባሽ ማለት ነው። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ምታሰዋቸው፣ ቢገባሽ አሁን እሱም አሁን ነው እሱም አሁን ነው ሩታ
እንደዚህ እንትን የሆነችው የሆነ እንዴት ነው እንዴ? ፍቅር አያያዝማ እናውቃለን እንዴ። አብርሃምን እኮ ስንት ነገር እያደረገች ቡታጀራ ላይ እንኳን አፕልና ቀይ አበባ እንኳን በትና ማለት ነው በፍቅር ነበር አብርሃምን የምትቀበል የነበረው አብርሃምን እንዴት እንደምታረገውላ ማለት ነው። ግን በቃ ስራ ነው ሁሉም ነገር ሲሪ ስትባል እሺ እያለች ራሷን አዋርዳ ቁጭ አረገች። እንደዚህ ልታስቢ ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ነገሮች የሚታዩሽ። ቆይ አንዳንድ ጊዜ እኮ የሆነ ቦታ ላይ ደርሰሽ እግዚአብሔር ይመስገን ይሄንን ነገሮች አሳልፌ ነው እዚህ የደረስኩት የምትይው ከባለቤትሽ ጋር ሆነሽ ነው እንጂ ከባልሽ ጋር ተፋተሽማ እንደዚህ አሳልፌ ያለው ብትይ ምንም ያምር ነገር የለም አይደል እንዴ? ልታስቢ ወይም ሊመስልሽ ይችላል። እንደዛ ልታስቢ ሊመስልሽ ይችላል። በነገርሽ ላይ ማለት በጣም ብዙ ነገሮችን አሳልፌያለሁ። አሁን በደንብ ነው እሱን በኩራት የምናገረው። ምክንያቱም እንዴት ነው መደመጥ እየፈለግሽ መሰማት እየፈለግሽ ታግሰሽ ነገሮችን እያለፍሽ ያንን ታይም ዝም ብዬ አልፌ ዛሬ ላይ ይህንን ነገር ወጥቼ በመናገር ሊደብራቸው አይገባም ማናችሁ ማለት ነው። ምክንያቱም ነገሮችን እንዴት ማለፍ እንዳለብኝና ዛሬ ላይ እንዴት መድረስ እንዳለብኝ ያለፍኩበትን መንገድ እኔና እኔ ነኝ የማውቀው። በዚህ ልክ አንቺም እንደዚህ እኔ ልትናገሪኝ አትችይም። ምክንያቱም ያሳለፍኩትን ነገር ምንም ልታውቂ አትችይም። በነገርሽ ላይ ዛሬ እንደዚህ ሊሰማሽ ይችላል። ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል ምናምን፣ ግን ደግሞ ሁሉም ነገር ፍሬ አለው። እሺ ሁሉም ነገር አሁን እኮ ማለት ነው ሩታ ያሳለፍሽን እኮ እኛም እናውቃለን፣ ሁላችንም እናውቃለን። አልተካደም እኮ ገባሽ አይደለ? አሳልፈሻል እናውቃለን። ነገር ግን ተፋታችኋል። አንቺን ክብርሽን ጠብቀሽ የቤትሽ ቁጭ በይ፣ የራስሽን ህይወት ጀምሪ። አብርሃም የራስን ህይወት ጀምሯል ነው እኛ ምንልሽ። አትቀበይ። ሁሉም ሰው ደርስ ይችላል። የየራሳቸው ጥፋት ራሳቸው ላይ ሆኑ ይችላሉ የሚያጭዱት፣ ግን ደግሞ በት በወንድም ይደርሳል በራስ ባይደርስ። ጊዜውን ጠብቂ። እሱ ምንም የሚያሰጋ ነገር የለም። ግን ደግሞ ሩታ እኔ ምናልባት ብዙ ጊዜ አይተሻል። ምናልባት አንቺ ከኔ ጋር ያለሽን ነገር ወይም ደግሞ በህይወቴ በእኔና በአብርሃም ህይወት ገብታለች ከህይወታችን ውጭ ስልሽ፣ ግን እኔ ከጓደኞቹ ጋር ነው የመጣሁት። እኔ እንትና ውጭ ካላለኝ አልወጣም ምናምን ሰው ማነው አስመሳይ? እኔ ነኝ አስመሳይ? ነገር አለም እኮ የተጀመረው ዛሬ ነው። ገና ከወለድኩ በኋላ እኮ ነው እኔ እንደዚህ አይነት ነገር ያያችሁት። በጣም ባየሁት ነገር ስለተሰማኝ እንዴ። እኔ እኮ በጣም ብዙ ጊዜ እርጉዞኜ ከወለድኩ በኋላ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ዝም ብዬ ታገሼ ሲበቃኝ ነው እንደዚህ አይነት ነገሮችን ሳደርግ ያያችሁኝ እንጂ በእንደዚህ አይነት ተግባር አንድም ሰው አያውቀኝ። የሚያውቀኝ ያገኛል። ሜቢ እናንተ ከጀርባ ያለ እናቅሻለን ሩታ ማለት ነው። ይኸውልሽ ከወለድሽ በኋላ ነው ይሄ ነገር ያደረግሽው። ነገር ግን እንደዚህ ማድረግ የለብሽም ነበረ። ገባሽ አይደለ? አንቺ እንድትጠይ አንቺ የሆነ ነገር አለ። አሁን ዳንና ሜሪ ልክ አንቺን እንደሚያግዙ ከአንቺ ጎን እንደሆኑ ሆኖ ነው የመጡት። ግን አንቺን ሚዲያ አላሰጡሽ። አንቺ መጥፎ ነገር እንደምታደርጊ አደረጉሽ። ገባሽ አይደለ? እንጂ አንቺ እኮ ማለት ነው ምናቅሽ እንደዛ ነገር አታደርጊም። እንደታገሽ ኦኬ፣ እንደታገሽ እንደዛው በቀጠልሽ ይሻልሻል። ገባሽ አይደለ? እንደዛው ማለት ነው። ግን ይሄ የማይሆን ነገር ስሪ ብሎሽ በዛ ውስጥ ባትገቢ ነበረ። በቃ የኔ ራሱ ልቤ የተሰበረው የዛ ጊዜ ነው መሰለኝ። በቃ ከዛ በኋላ በቃ ወደ ትዝታ አድናቂነት ገባሁ። ነኝ ሄርሜላ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይህንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። መመኝ ታይዋል። አያችሁ። ስለዚህ ሩታ ሙሉ ልብ ሆና ነው የተናገረችው። ያ ማለት እንግዲህ ሌላ ሄርሜላን ሊያስለቅሷት ነው። ከዛ በኋላ አብርሃም ወደ ሩታ ሊሄድ ነው ማለት ነው። ይሄንን ጠብቁ። ይሄ ቀን እንዳትረሱ እሺ ቤተሰብ ማለት ነው። ወራት ይፈጃል ተብሏል። እንግዲህ ወራቱ መቼ እንደሆነ አናውቅም። እንጠብቃለን። ከነሱ ጋር ድራማው ጋር እንቀጥላለን። እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።